ሰላም ተመልካች አድማጮቻችን ለታዊውን የሆነ የምንዛሬ መረጃዎቻችንን ይዘንላችሁ መተናል። እንደተለመደው በአራት ባንኮች ያለው የምንዛሬ መረጃ ምን ይመስላል፣ ልዩነቱስ ምን ያህል ነው የሚለውን ሙሉ መረጃ እንግዲህ መረጃችን ተከታተላላችሁ። እስከ መጨረሻው ድረስ መከታተል እንዳትረሱ። የንግድ ባንክ፣ የአዋሽ፣ የአቢሲኒያ፣ የብርሃን ባንክ የዛሬው የምንዛሬ መረጃቸው ምን ይመስላል የሚለውን ሙሉ አሳያችኋለሁ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ላይክ በማድረግ እንጀምራለን። አሁን ቀጥታ ወደ መረጃችን ነው የምንሄደው። ከኢትዮጵያ ንግድ ባንክ የዕለታዊ ምንዛሬ መረጃ እንጀምራለን። ከመልእክቱ ስንጀምር የ10 ብር ተጨማሪ ጉርሻ ይላል። ዛሬ አንድ የአሜሪካ ዶላርን በምትገዙበት ሰዓት ላይ በ166 ከ10 እየተሸጠ ነው የሚገኘው። በተለይ በውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔይ፣ በወገን ሴንድ እና በፖቲም እንዲሁም ደግሞ በላኪ ሬሚት የገንዘብ መላኪያ መተግበሪያዎች እንዲሁም ደግሞ በባንኩ ከሚሰሩ ዓለም አቀፍ የሆኑ አስተላላፊዎች በኩል ገንዘብ ሲላክሎ በዕለታዊ የውጭ ምንዛሪ የመሸጫ ተመን ላይ የ10 ብር ተጨማሪ ጉርሻ የምናበረክትለው መሆኑን በደስታ እንገልጻለን ብሏቸዋል። ቀጥታውን ወደ ምንዛሬ መረጃዎቹ ነው የምናልፈው። የአሜሪካ ዶላርን በኢትዮጵያ ንግድ ባንክ መረጃ መሰረት እየሸጠ የሚገኘው በ156 ከ11 ሲሆን ፓውንድ ስተርሊንግን ደግሞ በ202 ብር ከ39 በመሸጥ ላይ ነው የሚገኘው። ዩሮን ስንመለከት አንዱን በ179 ከ96 እየሸጠ ነው የሚገኘው። ስዊስ ፍራንክን ደግሞ በ191 ከ67 በመሸጥ ላይ ይገኛል። የኩዌት ዲናርስ በስንት እየተሸጠ ይገኛል ካላችሁኝ አንዱን የኩዌት ዲናር በ499 ከ38 ነው በመሸጥ ላይ የሚገኘው። የቻይና ዩዋንን ደግሞ በ22 ከ26 እየተሸጠ ይገኛል። የዲርሃምን ምንዛሪንም ስንመለከት ዲርሃምን በኢትዮጵያ ንግድ ባንክ መረጃ በዛሬው የምትመለከቱት በ42 ከ52 ነው በመሸጥ ላይ የሚገኘው። የሳውዲውንም ስንመለከት የሳውዲው መረጃ እንደሚያመለክተው ከሆነ አንዱን የሳውዲ ሪያል እየተሸጠ የሚገኘው በ41 ከ58 በሆነ የምንዛሪ መረጃ መሆኑን እንግዲህ ከባንኩ ያገኘነው መረጃ ያመላክታል። በመቀጠል የምንመለከተው ከአዋሽ ባንክ ወዳገኘነው የምንዛሪ ተመን መረጃዎቻችን ነው የሚሆነው። በአዋሽ ባንክስ ዋና